ሰላም ሰላም፣ ውድና የተከበራችሁ እንዴት ናችሁ? እንዴት ደህና ናችሁ አላችሁ ያለው ማለት ነው። እንዴት ናችሁልኝ? እንዴት አደራችሁ? እንዴት አረፈዳችሁ? ሁሉ ሰላም ነው? ሁሉ መልካም ነው? ከኔ ጋር ሁሉ ሰላም ሁሉ መልካም ነው ማለት ነው። ዛሬ እንግዲህ አብረን እንውላለን። ማስከኞ የጉልት ገበያ ማለት ነው። ይህንን ይመስላል እንግዲህ የምትፈልጉት ነገር ካለ ወትላችሁ መግዛት ትችላላችሁ ማለት ነው። ጨውም በጣሳም አለ በኬልኬሎም አለ እንደፈለጋችሁ ማለት ነው። አለ እንግዲህ በኬልኬሎ እንደምታዩት ነው ማለት ነው። አለ ማለት ነው። ደስ ባላችሁ ነገር መግዛት ትችላላችሁ እንደመጠናችሁ ማለት ነው። እንደዚህ ኬልኬሎዎችም አሉ አቸው በኬልኬሎ እንዲያቀም አሉ። ይሄ ጣሳ ነው ማለት ነው። እና ያው ይሄ ጨው ነው ማለት ነው። እንግዲህ ጨው ታውቃላችሁ ማለት ነው። ይሄው ጨው አለ ማለት ነው ውዶቼ፣ ትገዛላችሁ ማለት ነው። ጣሳ ብር ከሀምሳ ነው ማለት ነው። ኬልኬሎ ደግሞ በኬልኬሎ የምንሸጠው 75 ነው ማለት ነው። ሽልንግ ሚንዞ ነው አይደለ? ሽልንግ ሚንዞ ማለት ነው። ይሄ በጣሳ ደግሞ ይሄ ስንዴ ነው ማለት ነው ውዶቼ፣ ስንዴ ነው መግዛት ትችላላችሁ። እንደዚህ ቆንጆ ስንዴ ነው እንደምታዩት፣ ለዳቦ ይሆናል። በጣም አሪፍ ነው ማለት ነው። ይሄ ደግሞ ባቄላ ነው ማለት ነው። ባቄላ እንደምታውቁት ታውቃላችሁ አይደል? ባቄላ ይሄ ባቄላ ነው ማለት ነው። ዛሬ ጉልት ገበያ ይሄንን ይመስላል። በጣም አሪፍ ነው። አመናው ለኝ እያሉ መውጣት ጥሩ ነው። እነየ አመኔዋል ከመነሰደርኩ በከይራው ለኝ ገበያን ቀኝ አድርግልኝ ከፈትልኝ ወዳጄን አብዛልኝ እያልኩኝ ወጥቻለሁ ማለት ነው ዛሬ። እናንተም እስቲ እንግዲህ ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ፣ ገዛ አድርጉኝ ማለት ነው። ለጓደኞቻችሁ ሸርም እያደረጋችሁ ይኸው እንግዲህ ፈልጋችሁበትን ቦታ እናመጣለን። ቆንጆ ባቄላ ነው። ሽሮ በጣም ቆንጆ ነው ማለት ነው። ትወዱታላችሁ። እንደዚሁ ደግሞ አሽውቅ የምትወዱ ለቡና ቁርስ ምናምን ቀቅሉ፣ ነከራ አድርጎ ቀቅሉ፣ ነክራችሁ አድራችሁ ማለት ነው። ይሄ ባቄላ ነክራችሁ አድሩትና እንትን ትላላችሁ ማለት ነው ውዶችዬ። እና ለማንኛውም ይሄንን ይመስላል። ይሄ ደግሞ ስኳር ነው ውዶቼ ማለት ነው። እንግዲህ ይሄ ደግሞ ሁለት ብር ነው ማለት ነው። ሁለት ብር ነው ውሰዱ ማለት ነው። ሁለት ብር ነው። ይሄ እንደምታዩት ጣሳ ነው። እና ላይክ እያረጋችሁ ሰብስክራይብ እያረጋችሁ ቤተሰብ ሁኑ። አሁን ነየዋ ጌጥዋ መጣሽ እንዴ ነሽ? ደህና ነሽ ወይ አላችሁ? ቤተሰብ ሁሉ ሰላም ነው? ኧረ አለን። እንዴት ናችሁ? እና አጎቴስ ደህና ናቸው አላችሁ? አንቺዬ እንደው ጠፋሁኝ። ሰሞኑን እንደው እመጣለሁ ብዬ ይሄ ምንድን ነው የሚባለው? እንደው ቀን መቀጠር እኮ እንደው ጉር ነው። አይ ቀን መቀጠር እንደው ምን ዋጋ አለው? ዘመድ ያቆራርጣል። እንግዲህ የሳ ዘመድ ያቆራርጣል። ቀን መቆረጥ እንደው ቆረጥ አድርገው ካልሄዱ ዘመድን ካልጠየቁ ዛሬ ነገ ማለት ጥሩ አይደለም ማለት ነው። መራራቂ ይመጣልና እንደዚሁ ስንገናኝ እንደዚሁ እንጠያየቅ። አሁን ምንድን ስንዴ ልገዢ ነው? አዎ ስንዴ ልገዛ ነው። ስንዴ ስንት ነው? ስንዴ አሁን ላይ ረክሷል። አንቺዬ ቆንጆ ነው ግዢ። እሺ ስንት ነው? ይኸውልሽ ይሄ ብር ከሀምሳ ነው ማለት ነው። ስንዴ ቆንጆ ስንዴ ነው። ለዳቦ ደግሞ ዳቦ ጋግረሽ ደግሞ እንድጠሪ ብቻሽን እንዳትበይ። እሺ ይኸውልሽ እኔ ደህና ነኝ። ኧረ አለሁ። ስንት ልስፈርልሽ? አዲያ 3 ልስፈርልሽ? እና ክስቴሳ እንዴት ናቸው? አንቺዬ ደህና ናቸው ወይ? ሁሉ ሰላም ናቸው? እና ብርቴ ሁላ ደህና ናቸው? እንደው ይደውላሉ? ሁላቸውም ጠይቄ እኮ እንደው አረብ ሀገር ሂደዋል አሉኝ። አንቺዬ እንደው ደህና ናቸው? ከቶ ጤናቸው እንዴት ነው? ሁሉ ሰላም ናቸው? ይደውላሉ? ደህና ናቸው። እኔም ደህና ናቸው። አዎ አለሁ። ተመስገን እያልን አሁን ስንት ይሄን 3 ሰፍሬልሻለሁ። ይበቃሽ? እሺ ደግሞ አትጥፊ፣ እንገናኛለን። እመጣለሁ ሰሞኑን እጠይቃችኋለሁ። እስቲ እጠይቃችኋለሁ እመጣለሁ ብያለሁኝ። እንደው አልቀጠርም። አሁንስ እመጣለሁ፣ እንጠያየቃለሽ። እሺ እናቴ እሺ። ደግሞ ይሄ ቶሎ ብሎ ያሸጥ አድርጊ። እስኪ ገባ በሉ እናንተ ደግሞ ማለት ነው። ላይክ አድርጉ። ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንግዲህ ይሄንን ሸር እያደረጋችሁ ማለት ነው። ቆንጆ ሽሮ እና ባቄላ
ወይን እሸት እንትን ከፍታለኝ ማለት ነው ውዶቼ። ሁላችሁም አበረታቱኝ፣ ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ። እንዲያቅማችሁ ይዣለሁኝ። ዛሬ ጉልት ገበያ የማስከኞ ጉልት ገበያ ነው እና ቆንጆ ገበያ ነው ማለት ነው። አየሩ ደግሞ ቀዝቀዝ ያለ ነው፣ እንዲሁ ጥሩ ነው። አሁን ደግሞ ክረምት እየመጣ ስለሆነ በጣም ቆንጆ ነው ማለት ነው። አዎ በጣም ቆንጆ ነው። አየሩ ቀዝቀዝ ያለ ነው ማለት ነው። እናንተም እንግዲህ ገዛ ገዛ እያደረጋችሁ ስኳር እንደምታዩት ይኸው ስኳር አለ። በየአይነቶች ነው ለእናንተ ብዬ ይዤ የመጣሁት እላችኋለሁ። እንደዚሁ ጨው አለ። እንግዲህ አድራውን ከፈት አድርገው እየመን አውለን እያልን ነው ማለት ነው። በቀኝ አውለን ገበያችንን አድራችንን አስገባልን እነየ የሰው መሀባ የሰው ፍቅርህን አንተ አብዛልን። ሀገራችንን ሰላም አድርግልን። ዋናው ሀገር ሰላም ነውና በውጭም ሀገር ያሉትን አንተ ጠብቅልን። ያሰቡትን የልቦናቸውን ልጆቻችንን ሁሉ አንተ ጠብቅልን፣ አንተ ሰላም አድርግልን ማለት ነው። በሀገርም በውጭም ያሉትን አንተ ጠብቅ ፈጣሪ፣ አንተ ጠብቅ ማለት ነው። ልጆችህን ጠብቅ፣ ሀገራችንን ጠብቅ፣ ህዝባችንን ጠብቅልን። የሀገር ህዝብ ከሌለ ሀገር የለምና ሀገራችንን ሰላም ያርግልን። በሞላው ዓለም ምኞቴ በሞላው ዓለም በሁሉም ላለ ሰላም እመኛለሁኝ። ሰላም፣ ፍቅር፣ አንድነት፣ መዋደድ፣ መተሳሰብ እፈልጋለሁ ማለት ነው። ማለት በቃ ማንኛውም ሰው ሰላም እንዲኖር እፈልጋለሁኝ በራሴ ማለት ነው። እውነት የምላችሁ ነገር ሀገራችንን ሰላም ያድርግልን። ፍቅር፣ አንድነት፣ መዋደድ፣ መተሳሰብን ፈጣሪ ይስጠን ማለት ነው። ሁላችንም በያለንበት ፈጣሪ ይጠብቀን። እያንዳንዳችን ሁላችንም አሳባለን ማለት ነው። እቅድ ያለን እሱን እቅዳችንን ደግሞ ፈጣሪ ያሳካልን ማለት ነው። ፈጣሪ እሱ ያሳካልን ማለት ነው። ሀገራችን ደግሞ ሰላም ከሆነልን ሀገራችን ገብተን በትንሹ ነገር ሰው ተመስገን ብሎ መኖር ነው። እውነቴን ነው። በትንሽ ነገር ገብተን መስራት እንችላለን። ግዴታ እዚህን ትልቅ ነገር አርቀን ማሰብ የለብንም። ሀገር ሰላም ከሆነ ሁሉም ቀላል ነው። ፈለገበት ሁሉም ወጥቶ ይገባል ማለት ነው። በቃ ራሱ ባይሰራ እንኳን ወጥቶ ፈለገበት ደርሶ በሰላም በቃ ዝም ቦታ ምንም ሳይፈራ ውሎ መግባቱ ራሱ አንድ ተስፋ ነው ማለት ነው። እውነቴን ነው። እኔ ሀገራችን ላይ አሁን ላይ ያስፈራል። እውነቴን የምላችሁ አሁን ብቻ መውጣት ብቻ ምን ማለት የሆነ በቃ ያስፈራል እና ሀገራችንን የድሮውን ይመልስልን። እውነቴን ነው። እኛም ደግሞ በስደት ያለ ነው ሰብሰብ ብለን የሰው ሀገርን በቃ ብሎን በቤተሰቦቻችን ጋር በሀገራችን ሰርተን እንድንበላ የሀገራችን ሰዎች ጋር በቃ ጓደኞቻችን ጋር አብረን የመኖር የመብላት የመጠጣት የመጫወት በሀገራችን ሰርተን እንድንበላ ፈጣሪ እሱ ይርዳን ማለት ነው። ሁልጊዜ በሰው ቤት ሁላችንም በቃ ሰልችቶናል። ሀገራችን ሰላም ያርግልንና የራሳችን የሆነች ነገር እየከፈትን እንድንሰራ በፈለግንበት ወተን እንድንገባ ማለት ነው። ፈጣሪ ሰላሙን ይመልስልን ማለት ነው። አሁን ላይ በቃ ሀገራችን ሰላም በውጭም ሆነ በሀገርም ሰላም ነስቷታልና ሰላሙን ይመልስልን። ለሁላችንም ማስተዋልን ይስጠን። ማስተዋልን፣ ለሰው እዝነትን፣ ማሰብን በቃ እኔ ትብሽ አንተ ትብሽ ብለን ተሳስበን የምንኖርበት ጊዜ ያምጣልን ማለት ነው ውዶቼ። ሁላችሁም በየሃይማኖታችሁ ሙስሊምም ክርስቲያንም ለሀገራችን ዱአ እናድርግ ማለት ነው። ሰላሙን ይመልስልን እላለሁ እና የዛሬው ገበያዬን ደግሞ ላይክ እያረጋችሁ ሰብስክራይብ እያረጋችሁ አበረታቱኝ። ይህን ይመስላል የዛሬው ጉልት ገበያዬ የማስከኞ ማለት ነው። እና ገዛዙኝ ግዙ ማለት ነው። እንግዲህ ስንዴ ሽጫለሁኝ ማለት ነው ውዶቼ። ይሄንን ይመስላል የዛሬው ገበያዬ። እንዲሁ ተመቀመጥ ወጣ ልበል እኮ ብዬ ነው። እንዲሁ ተመቀመጥ ብዬ ወጣ ልበልና እነዚህን ብዬ ነው እንግዲህ በሉ እንግዲህ ያዙ ማለት ነው። አዎ ተጣለሱ በምኑ እንግዲህ ያው ቤት በራፍ ላይ ነው። ገበያው አመች ነው። አስፋልት ዳር ነው ያለሁትና በዛው ለምን ይዤ አልሰራም ምናምን ብዬ ነው እላችኋለሁኝ። እና ያን ይመስላል። ላይክ አድርጉ፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ላይክ ሸር አድርጉ። እንግዲህ ስኳርም ባቄላም አለ፣ ስንዴዎችም አሉ፣ ጨውም አለ። መግዛት ትችላላችሁ። ቤተሰብ ሁኑ። ደግሞ ወይን እሸት ኢትዮፕ ማለት ነው።
ተቀላቀሉ፣ ቤተሰብ ሁኑ። አብረን ተያይዘን ወደፊት እንጓዝ ማለት ነው። እሺ ውድ የሀገሬ ልጆች በያላችሁበት ሰላም፣ ፍቅር በቃ ሁሉ ብዝዝት ይበልላችሁ። ያሰባችሁት ሁሉ ፈጣሪ ደግሞ ያሳካላችሁ ማለት ነው። በሰላም ደግሞ ሀገራችን ሰላም ሆኖ እኛም በሰላም ሀገራችን ገብተን ቤተሰቦቻችን ጋር የምንኖር ቤተሰቦቻችን የምንጦር ያርገን ማለት ነው ውዶቼ። እና ይሄን እላችኋለሁ። የዛሬው ገበያ ይሄን ይመስል ነበር። እንደወደዳችሁት ደግሞ ተስፋ አረጋለሁኝ። ላይክ እና ሰብስክራይባችሁን እያረጋችሁ ቤተሰቡን ተቀላቀሉ። ወይንሸት ዩቲዩብ ማለት ነው። አበረታቱኝ።